ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ጋር ነው እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ ሰላም ነው። ነባሮቹ በላይክ አዲሶቹ ደግሞ አይከፈልበትም እና ላይክ ሰብስክራይብ አድርጉ የኔ ምርጦች። እንግዲህ ዛሬ ቤዛ ድራማን ይዤላችሁ መጥቻለሁ። ቤዛ ድራማ ላይ እንግዲህ በጣም ደስ የሚል ነው። እንግዲህ ዶክተር ሮቤል ቢመከር ምንም ያው ከተንኮሉ ሊሻሻል አልቻለም። እንግዲህ ዛሬ ሱራፌል ወደ ዶክተር ሮቤል ቤት ሂዶ ነበርና ሉሲ እንግዲህ እንደምታውቋት እንግዲህ ቤዛን ሱራፌልን እነሳሚን ከድታ እንግዲህ ለገንዘብ ብላ ያው ዶክተር ሮቤል ቤት ነበረች እና ዶክተር ሮቤል ደግሞ እንግዲህ ባለፈው ሳሚን እባክህ አድነኝ እያለ ስትደውል ሰምቷል ነበርና አጅሬም እንግዲህ እግርና እጇን ጥርንፍ አድርጎ አስሯን ነበረ። እንግዲህ ዛሬ ሱራፌል እንግዲህ ምክንያቱም እንግዲህ ያቺ ቤት ሰራተኛ ብላ ገብታ የነበረችው ልጅ እንግዲህ የገደላቱ ራሱ ዶክተር ሮቤል ነው። ስለዚህ ሱራፌል ደግሞ እኔ ነኝ የገደልኳ ብሎ እንግዲህ ሲጸጸት ነበር። እሱን ለማጣራት ነው እንግዲህ ወደ ሮቤል ቤት ሂዶ የነበረው። እንግዲህ እስከ መጨረሻው ድረስ እስኪ ተከታተሉ። ሱራፌል ቁጭ ብሎ ስለነበር ዶክተር ሮቤል ይመጣና አቶ ሱራፌል እስከ መቼ ነው እኔን ቁጭ ብለህ በጥያቄ የምታፋጣኝ? ይለዋል። ሱራፌልም ምን ነው መግደል ወይንም መሞት አእምሮሃን ማለት ሲለው ዶክተር ሮቤልም አዎ ይለዋል። ደሜ ሲቀዘቀዝ ደስ አይለኝም። ሱራፌልም ስለዚህ ያልከው ነገር እንዲፈጸም ትፈልጋለህ? ይለዋል። ሮቤልም እንደ ደህና ነገር እንግዲህ እንዴታ ይለዋል። ስለዚህ ጨዋታውን እንጫወት። ሱራፌልም እንግዲህ ምን አማራጭ አለኝ? ሱራፌል እንግዲህ የያዘውን ሽጉጥ ቁድ ሲያደርግለት ማለት ሮቤል ሱራፌል ይደነግጣል። ሮቤልም ምን ነው ደነገክ? ይለዋል። እንግዲህ ሮቤል ማለት የወንድሙ ምቀኛ ነው። ወንድሙ እንግዲህ ለምን ትዳር ያዘ ቤዛን ለምን አልተበቀላትም ብሎ ነው ይሄን ሁሉ እንግዲህ መሀት የሚያወርድበት። የደነገጠበት ምክንያት እንግዲህ ቤዛ ሉሲን አይቷን ነበረ። ከዛ ለምን ደነገክ ሲለው እንግዲህ ሮቤልም ዘወር ብሎ ያይና ሱራፌልም አይ ምንም አይደለ ይለዋል። የመጨረሻው የቁርጥ ሰዓት ስለሆነ ነው እዚህ እየተደናገርኩ ያለሁት። ደግሞ አንተ እንዳልከው የፍርሃት ሆርሞን እየመነጨ ይሆናል ይህ የተረበሽኩ ሲለው እንግዲህ ዶክተር ሮቤልም እንደዛ ነው ብለህ ነው ብሎ ይጠይቀዋል። እንግዲህ ጨዋታውን እንጀምር ሲለው ሱራፌልም እሺ ምን መፍራት ነው? የጨዋታውን ውጤት በጸጋ መቀበል ነው። በዚህ ደግሞ ቅጣታችን ወይንም ሽልማታችን በዚህ እንቀበላለን። እዛ ሱራፌልም እሺ ልና ሮቤልም እንግዲህ የያዘውን ብር እንካ ያዝ ብሎ ይሰጠዋል። የምልህ ሲለው ሮቤልም አንተ የምትለኝ ምን ነው ፈርተ ነው ብሎ ይጠይቀዋል። ጨዋታውን እኔ አሸነፍኩ እንበል ከዛ ሳለው ትገለኛለህ። ሱራፌልም መግደል ግዴታ ነው ይለዋል። ቆይ አንተን አሸንፌ ግደል ባልፈልግስ የኔ ማሸነፍ በዛ መንገድ መግለጥ ባልችል ምን ታደርጋለህ? ጨካኙ ሮቤል እንግዲህ እኔ ገለዋለሁ ይለዋል። እንግዲህ ሱራፌል እና ሮቤል ታላቁ ሮቤል ነው። እንግዲህ ታላቅ የሆነ ሰው ለወንድሙ ወይንም ደግሞ ለእህቱ ጥሩ ነገር ማስተማር ነው እንጂ የሚገባው። ስለዚህ ተንኮል ማስተማር ጥሩ አይደለም። ሮቤል እንግዲህ ለሱራፌል እንግዲህ ሱራፌል ጥሩ ልጅ ስለሆነ ነው እንጂ ቤዛን እንዲገል ብዙ ጊዜ ብሎታል። እሱ ደግሞ ቤተሰቦቿ ባጠፉት እሷ መቀጣት አትችልም ብሎ ነው እንግዲህ እምቢ ያለው እስከ ዛሬ ድረስ። እንግዲህ እኔ እገልሃለሁ ሲለው ዶክተር ሮቤል ሱራፌልም ለምን ብሎ ይጠይቀዋል። ሽንፈት ሞት ብቻ ለምን ይሆናል? አንተ መሞት ይሆናል ማሸነፍ ነው። እዚህ ጊዜ እንግዲህ ሱራፌል ሲደነግጥ ሮቤል አዎ ማሸነፍን የበላይ ማድረግ አለብኝ ይለዋል። እንግዲህ ዶክተር ሮቤል አህያ እኔ ከሞት ሰርዶ አይብቀል ትላለች። ሮቤል እንግዲህ የሚፈልገው ሱራፌል ሮቤልን ቢገለው ሱራፌል እንግዲህ እስር ቤት እንዲበሰብስ ነው የሚፈልገው። ሞት ነው ማሸነፌን የምረዳው ብለህ እንደምትረዳው ስለማውቅ
እዚህ እኔ ራሴ እገልሃለሁ ብሎ እንግዲህ ዶክተር ሮቤል ሱራፌልን እያስፈራረዋል። ሱራፌልም እኮ ለምንድን ነው የምትገለኙ? የውስጣችን ደስታ ነው ስትል አልነበረ? እኔ ደግሞ ደስታን የማገኘው በመግደል ካልሆነስ? ሮቤልም አልገባህም ማለት ነው። ተፈጥሮ አይሳሳትም ዝቅ በማለት በመጎዳት ይበልጥ። ስለዚህ ማሸነፍን በመቀበል በደስታ የሚመነጭ ሆርሞን የለም። እነዛ የማሸነፍ ውጤቶች የግድ ደስታን ሊሰጡ ይችላሉ። ስለዚህ በመሸነፍ ደስታ አይገኝም በማለት አትሸንግለኝ እባክህ ያው ብሎ እንግዲህ ይነግረዋል። ሱራፌል ደግሞ እንግዲህ ያው ነገሮችን ቁጭ ብለው እንዲፈቱት ነው የሚፈልገው። ነገር ግን ደግሞ ዶክተር ሮቤል እንግዲህ ያው እሱ የሚፈልገው መገዳደል ነው፣ ሌላ ምንም ትርጉም የለውም። ተስማማ ሲለው እንግዲህ ሱራፌልም እሺ በቃ እንዳልክ ይሁንልህ፣ ደግሞ ጨዋታውን እኔ ባሸንፍና ብግልህ ውጭ ያሉት ሰዎች ደግሞ ማየት አይገባቸውም። ስለዚህ ጥበቃዎቹን አባራቸው ይለዋል። ሰው ስለሚገሉና ይሄ ደግሞ ከጨዋታችን ሕግ ውጭ ነው። ይህ ደግሞ የሚጫወተው ከአንተ ጋር ነው እንጂ ከጥበቃዎች ጋር አይደለም። ዶክተር ሮቤልም አሁን ልክ ብልሃን፣ ስለዚህ ከዚህ ዘወር እንዲሉ ከአንድ ቦታ ልላካቸው። እዚህ እንግዲህ ዶክተር ሮቤል ሲሄድ እንግዲህ ሉሲ እየሮጠች ትመጣለች። ሱራፌልም ሉሲ ምን ታረጊያለሽ? ከዚህ መሆን የለብሽም ቶሎ ወደ ውስጥ ግቢ ይላታል። ያደረግሽ ነው ያለሽው ሲላል ሉሲ እኔ ከዛ መቀመጥ አልቻልኩም፣ ከዚህ ቶሎ ብለን መውጣት አለብን። ፌልም እንወጣለን፣ ይኸውልሽ ነገሮቹ እስከሚስተካከሉ ድረስ አንቺ ከዛ ቁጭ በይ ይላታል። እየተርበተበተ ትደነግጥና እንዴ ከዚህ ላይ እኮ ሽጉጥ ነው ያለው ለምን አታነሳውም ትለዋለች። አሁን ማምለጥ እንችላለን ስትለው ሱራፌል እንግዲህ አዎ እንችላለን፣ ቅድም ያላደረግኩበት ምክንያት ያው ጥበቃዎቹ ከውጭ ስላሉ ነው ብቻቸው ነው ሲላት፣ ሉሲም እንግዲህ እየተንቀጠቀጠ ገባኝ እኮ ግን ደግሞ አሁን ከዚህ ማንም ስለሌለ ቶሎ ማምለጥ አለብን። እዚህ ጊዜ እንግዲህ ዶክተር ሮቤል ሲመጣ እንግዲህ ሉሲም ትደበቃለች። እያደረክ ነው ሲለው እንግዲህ ሱራፌልም ምን አደርጋለሁ ዝም ብዬ ነው። ታዲያ ለምንድን ነው የቆምከው? ሱራፌልም እንግዲህ ዝም ብዬ ነው ይላል። እንግዲህ ሱራፌል እንግዲህ ዶክተር ሮቤል ያስቀመጠለትን ሽጉጥ አንስቶ ደብቆ ከሉሲ ጋር ለማምለጥ ነበረ። ነገር ግን ደግሞ ሮቤል ሲመጣ እንግዲህ ምንም ማድረግ አይችልም። የልጅ ስራ እንደማትሰራ እርግጠኛ ነኝ። ሱራፌልም በፍጹም ምንም አይነት ስራ እኔ አልሰራም፣ ጥበቃዎቹን ላካቸው አይደል? ሱራፌልም እንግዲህ አዎ ልኪያቸዋለሁ። በጣም ጥሩ፣ አሁን ቁጭ በልና በቃ ጨዋታውን እንጀምር። ጊዜ እንግዲህ ቤዛ ትመጣባቸዋለች። ሮቤልም እንግዲህ እንዴ ጥቁር እንግዳ ይላታል። ሱራፌልም ደንግጦ ቤዛ ይላታል። እንግዲህ ከየት ተገኘሽ እባክሽ ይላታል። እንግዲህ ስለዚህ ሱራፌል ከዚህ እንደሚሆን ግምቴ ልክ ነበረ ማለት ነው ሉሲ ስትል እንግዲህ ሱራፌልም ሉሲ ከሮቤል ጋር አለች ነይ ቁጭ በይ ይላታል። ከበጣገቡ ቁጭ ካደረጋ በኋላ ምን ሆነሽ ነው? ለምንድን ነው የመጣሽው ቤዛ ብሎ ይጠይቃታል። እውነታውን እንድታውቅ ለምንድን ነው ያልነገርካት ሲል እንግዲህ ቤዛም የምን እውነት ብላ ስትጠይቅ እንግዲህ ምን መሰለሽ ሲል ሱራፌልም ይኸውልህ ሮቤል እሷን ከዚህ ውስጥ እንዳጨምራት ነገሮቹ እንዳሰብናቸው አልሆኑም። ልጅቷን የገደልኳት እኔ ነኝ። ስለዚህ ከቤት ሂጂ እኔ እመጣለሁ ቤዛ እባክሽ ይላታል። ቤዛም ማለት ለምንድን ነው እኔ ብቻዬን የሚሄደው? አንተ ከዚህ ምን አለህ ብላ እንግዲህ ትጠይቀዋለች። ይኸውልሽ ቤት ስመጣ ሁሉንም ነገር አስረዳሻለሁኝ አሁን ከዚህ ሂጂ ይላታል። ገባኝም ምንድነው የተፈጠረው ሱሪ እባክህ ንገረኝ ስትለው እንግዲህ ሱራፌልም ቤዛዬ የኔ ፍቅር እባክህ ዝም ብለሽ ሂጂ የምልሽን ስሚኝ። ዛም ሱሪ እኔ እኮ ጥዬህ አልሄድም እኔ እኮ ከዚህ የመጣው ስትለው ሱራፌልም ለምን እንደመጣሽ ቤዝዬ እኔ ያውቃለሁኝ። እኔን የምትወጅኝና የምታምኝ ከሆነ እባክሽ ከዚህ ሂጂ
እሺ ብላ ስትነሳ ዶክተር ሮቤልም ወደየት ነው ይላታል። ቤት የገባ ሰው በቀላሉ አይወጣም ሮቤልም ማለት ሲል እንግዲህ ሮቤልም አንተ ህጉን እንደምታውቀው ነው ሮቤል ቤዛን ከዚህ ውስጥ አታስገባት፣ እኔ እናንተ ብቻ ነን ይህን ነገር መጨረስ ያለብን ወደ ቤት ስትሄድ ስትለው እንግዲህ ሮቤልም አንቺ ቤዛ የመጣሽው ለማወቅ ፈልገሽ ነው አይደለ? እንኳን ደስ አለሽ ይላታል። ሱራፌል አልገደላትም ሲላት እንግዲህ ቤዛም በፈገግታ እውነት ትለዋለች። በደስታ ነግሬህ እኮ ነበር ሱሬ አንተ እንዳልገደልካት እና ታዲያ ከዚህ ለምን እንጠብቃለን? ገዳዩ ሮቤል እንደሆነ ለምን ለፖሊስ አንናገርም? ትለዋለች። ሮቤልም ይኸውልሽ ቤዛ አንቺ ያልገባሽ ነገር አለ። ቤዛም አሁኑኑ ለፖሊስ መደወል አለብን። ሮቤልም ትችያለሽ ይላታል። በመጀመሪያ ደግሞ ማሸነፍ ይጠበቅብሻል። ቤዛም አልገባኝም ስትል ሱራፌልም እባክህ እየለመንኩ ነው ሮቤል፣ ቤዛ ከዚህ ነገር መግባት የለባትም። ይህ ነገር በሁለታችን ብቻ ነው መሆን ያለበት ህጉም በሁለታችን ብቻ ነው። ሮቤልም እሱ ቅድም ነበረ፣ አሁን ይሄ ነገር ቤዛም ስለመጣች ቤዛም ከጨዋታ ውስጥ መግባት አለባት ይለዋል። እንግዲህ ቤዛ ወደዚህ ወደ ሮቤል ቤት የሄደችው እንግዲህ ሱራፌልን ለማዳን ነው። ምክንያቱም እንግዲህ ሮቤል ምን አይነት ጨካኝ ሰው እንደሆነ ታውቃለች። ስለዚህ ሮቤል እንግዲህ ሱራፌልን የሆነ ነገር ያደርግብኛል ብላ እንግዲህ እሱን ለማዳን ነበር የሄደችው። የጨዋታው ሕግ ተቀይሯል። ከዚህ ቤት በህይወት የምንወጣው ከሶስታችን አንዳችን ብቻ ነው ይለዋል። ሉላ ናት። ሉላ እንግዲህ ይሄ ሳሚ ቤዛ ሉላ እያለ ወደ ቤት ሲሄድ እንግዲህ ሉላ ደግሞ እንግዲህ ይሄ በረኪና ጠጥታ እንግዲህ እራሷን ስታ ወድቃ ነበረ። እዚህ ጊዜ እንግዲህ ይሄ ሱራፌል ሳሚ ቤዛ ሉላን ሲያያት እንግዲህ በጣም ይደነግጠኝና ሉላ ይላታል። ሉላ ምንድን ነው ያደረግሽው? ኧረ የሰው ያለሽ ይላታል። እንግዲህ ሉላ ይሄን ያደረገችበት ምክንያት እንግዲህ ያን መርማሪው እንግዲህ በመርማሪው እሷን ይወዳታል፣ እሱም ተወደዋለች። ነገር ግን ደግሞ የመርማሪው የበፊቱ ሚስቱ እንግዲህ ልታስቀምጣት አልቻለችም። በዛ ይሆናል እንደዚህ ያደረገችው። እንግዲህ መርማሪው እንግዲህ ስመኝን ያው ደብድቧት እሷም ስለታመመች እንግዲህ የወንድሙ ልጅ ልትጠይቀው ስትሄድ እንግዲህ እርግቤ ምን ልትሰሪ መጣሽ ይላታል። እሱም እንግዲህ በቅርቡ እወጣለሁ ብቻ ስመኝ ጥሩ ደህና ትሆን እንጂ እኔ እወጣለሁ ሲላል፣ ልጅቷም እውነትህን ነው ትወጣለህ ትለዋለች። ጎቴ ቤተሰባችን ያጠፋው ጥፋት ወይንም ደግሞ መቀጣት ያለብን ነገር አለ እንዴ? እባክሽ እርግቤ እንደዚህ አትበይ። ይሄ እርግማን ካልሆነ ታዲያ ምንድን ነው ነገሩ? አባቴ እናቴ፣ አሁን ደግሞ አንተ ያው አጋጣሚ ነዋ ሲላት እንግዲህ ልጅቷም እንዴ ህይወትን በሙሉ ሁል ጊዜ አጋጣሚ ነው እንዴ? እዚህ እድሜን ልክ እኮ ሰዎችን ያገለገልክ ሰው እንደገና ደግሞ ህግን እኮ ጠብቀህ የምትኖር ነህ። ስትታሰር ነው ወይ አጋጣሚ የሚሆነው ትለዋለች። እና ቤተሰብ ላይማ ያለ የሆነ ችግር አለ። እንግዲህ ይሄ መርማሪው እንግዲህ ስመኝ ወይንም ደግሞ የመጀመሪያ ሚስቱ እንግዲህ ከሉላ ጋር ሲሆን ስላየችው በጣም ተናዳበታል። እንግዲህ በዛ ምክንያት ነው እሷን እንግዲህ የመታተው እና እሱ አሁን ላይ ታስሯል። ሉላም ለዛ ነው እንግዲህ እኔ ለምን መንስኤ ይሆናለሁ ብላ እንግዲህ ራሷን ለማጥፋት የሞከረችው። እርግቤ ዋናው አንቺ ደህና መሆንሽ ነው። እናትሽም እኔም በቅርቡ ደግሞ መለቀቃችን አይቀርም። ይልም እንግዲህ የጨዋታውን ህግ ካብራራልሽ ጨዋታውን እንጀምር ሲላት፣ ቤዛም እንግዲህ እውነት የምራችሁን ነው ብላ ትጠይቃቸዋለች። ወይልም አዎ ምን ነው? ቤዛም እየቀለዳችሁ መሆን አለበት፣ የእውነት ሊሆን አይችልም። ሮቤልም እንግዲህ በቁጣ ስታዩ ይሄ የቀልድ መድረክ ይመስልሻል እንዴ ብሎ እንግዲህ ቤዛን ይጠይቃታል። ቤዛም ሱሬ ይህ እብድ ሰውዬ ምንድን ነው የሚቀበጣጠረው? ሮቤልም ይህ ሮቤል ያወጣው ህግ ነው፣ ይኸውልሽ ቤት ውስጥ ስለሆነ ድረስ ደግሞ በሱ ህግ መመራት አለብን።
አልገባኝም፣ እናንተ ሰዎች ምን እየሆናችሁ ነው ብላ እንግዲህ ትጠይቃቸዋለች። አንተም ከዚህ በሽተኛ የሆነ ሰው ጋራ አብረህ እንዴት እንደ አይነት ነገር ጨዋታ ትጫወታለህ? ሱራፌልም ቀልድ አይደለም ቤዝዬ፣ ቀልድ ካልሆነ ታዲያ ምንድን ነው? ወይንስ ካሜራ አስቀምጣቸው ፕራንክ ልታደርጉኝ ነው? ደግሞ እንዴት ሊሆን ይችላል? ሱሬ ሮቤል ማለት እኮ እድሜ ልኩን እኛ ሊገለን የሚፈልግ ሰው ነው እና ሲያሴር የነበረ ሰው ነው። እንዴት ነው ከሱ ጋር ተባብረህ እኔን ለማጃጃል የምትሞክረው? ሮቤልም እኔም እኮ ተስማምቼበት አይደለም፣ አማራጭ እኮ ስላጣው ነው። ግራ ስለገባት እንግዲህ አልገባኝም፣ እናንተ ሰዎች ግን ድራማ ጀመራችሁ እንደለም። ቅድም ኮሜዲ፣ አሁን ደግሞ ድራማ። ግጬ ልንገርሽ፣ ጥንካሬ የሚለካበት የሮቤል ቤት ነው ይላታል። ሳቅ ትልና ጥንካሬ መግደል ነው ወይ ጥንካሬ ብላ እንግዲህ ትጠይቀዋለች። እውነትም ኮሜዲ መቀበጣጠሩን ተይና ወደ ጨዋታው ንግባ እንግዲህ ይላታል ዶክተር ሮቤል እንግዲህ እንዳላቸው ከዚህ ቤት ሁለት ሰው ይሞታል፣ ከሶስታችን አንድ ሰው ብቻ ነው እንግዲህ የሚተርፈው ብሎ እንግዲህ አስቀድሞ ነግሯቸዋል። ይሄውልህ ይህንን የህፃናት ጨዋታ እኔ አልስማማም ልም ነገርኩሽ ይላታል። ከዚህ በሽተኛ ሰውዬ ጋር ስንጃጃል አንቆይም፣ ስለዚህ እኛ እንሂድ፣ ወደ ቤታችን እንሂድ ብላ እጁን ትይዘዋለች። እዚህ ጊዜ እንግዲህ ሮቤል የያዘውን ሽጉጥ ሲያነሳ እንግዲህ ሱራፌል ቤዛን እጇን ይዝና ቁጭ ይላሉ። ማንም ሰው እንዳይንቀሳቀስ ይላቸዋል። ሱራፌልም ምን እያደረክ ነው? በጨዋታው እኮ እንደምንማረር ህጉን ያፈረሰው ሰው ደግሞ ተሸናፊ እንደሆነ ነው እየተነጋገር ነው። ሮቤልን ህጉን ያፈረስከው አንተ እንጂ እኔ እኮ አይደለሁም። ይኸውልህ እኔ ህጉን አላፈረስኩም። ዛም እንግዲህ ግራ ስለገባት ሱሬ ከልብ ነው በዚህ በሽተኛ ሰውዬ እዚህ ጋር ምን ልንሰራ ነው ቁጭ የምንለው? እሱ ነው ወይ የምትመራው ስትለው እንግዲህ ሮቤልም እንደ ድሮ ካሴት ወሬ ማጠንጠኑን ተይና አረፈሽ ቁጭ በይ። ከተቀመጠችበት ትነሳና ከፈለክ ግደለኝ እንጂ በአንተ እብድ ሰውዬ ህግ እኔ የምመራ አይደለሁም። እዚህ ጊዜ እንግዲህ ቁጭ በይ ሲላት ቤዛም እንግዲህ አይ እኔ አልገዛልህም ስትለው ሮቤልም ሽጉጥን ይዝና ቁጭ በይ ብዬሻለሁ፣ ቁጭ በይ፣ ዝሮ መሞቴ አይቀርም አይደለ? ስለዚህ ግደለኝ ትለዋለች። ለመሞት ያለሽን 1/3 ጊዜሽን አታባክኝ እና ግንባርሽን ብዬ እንዳልገልሽ። ሱራፌል ቁጭ ያደረጋትና ቤዛን ይኸውልህ ተቀምጣለች፣ አሁን አንተ ተረጋጋ ብቻ። እንግዲህ ተደብቃ ስታያቸው ነበረ። እንግዲህ ሉላን እንዴት እንደዚህ ታደርጊያለሽ? ቢያንስ ይሄ ልጅሽ ህፃንሽ አያሳዝንሽም? እንደያለ እንግዲህ ይቆጣታል። ሱራፌልም እንግዲህ ማለት ሳሚም እኛንን ማለት ጥለንሽ መሄድ የለብንም ነበር፣ አበጣገርሽ መሆን ነበረብን ሲላት እንግዲህ ሉላም እንግዲህ እናንተ ምን ታደርጉ ለራሳችሁ እኮ በሀሳብ ተወጥራቸዋል ትላቸዋለች። እንግዲህ ወደ እነ ቤዛ ስንመጣ እንግዲህ ሱራፌል ይኸውላችሁ ከተስማማችሁ ጨዋታውን እንጀምር ይላል። እንግዲህ ቤዛም አይሆንም ይሄ ነገር የልጅ ጨዋታ ነው ብትል ሮቤልም በፍጹም ከዚህ ቤት አንድ ሰው ብቻ ነው እንጂ የሚወጣው 2 ሰው መሞት አለበት ብሏቸዋል። እንግዲህ ሮቤልም እባክህ ሮቤል ለመጨረሻ ጊዜ ልጠይቅህ፣ ይህ ነገር በሁለታችን መሀል ብቻ ይሁን። ሮቤልም አንድ ነገር ላይ ለሰዓታት ስንጨቃጨቅ ሰዓታችንን መፍጀት የለብንም። ሮቤልም በቁጣ ቆይ አልገባኝም፣ ቤዛን ከዚህ መሀል ለማስገባት እንደፈለግ ለምንድን ነው እስኪ ንገረኝ ይለዋል። ከእኔ እንጂ ከቤዛ አይደለም፣ ተጠመደ መረብ ላይ ሰተት ብላ የገባችው ስለዚህ እሷ ነች። እራሷ ስለሆነች እኔ አስገድጄ አላስገባዋትም። ፊልም አሁንም ወንድሙን እንግዲህ ሮቤል እባክህ እሷን ከዚህ ውስጥ አስወጣት፣ ምንም የምታውቀው ጉዳይ የለም። ቆይ ምንድን ነው የእሷን እጣ ፈንታ የምትወስነው አንተ ነህ እንዴ?
ለቤዛ ትንሽ የምትወዳት ስሜት ካለ እሷን ከዚህ ጨዋታ ባክህ አስወጣልኝ። አሸናፊው የሚሸለመው ቤዛ ነው ማለት ነው ይላታል። እንግዲህ ከዚህ ቀደም ዶክተር ሮቤል እንግዲህ ቤዛን ይወዳታል፣ ያፈቅራታል። ሮቤል ሳሚን ደግሞ ይሄን ሱራፌልን የላከው ለበቀል ነበረ። እንግዲህ አሁን በቅድም ያቸነፈ ሰው ይገላም ብሎ ነበር። አሁን ደግሞ እንግዲህ ያቸነፈ ሰው ያው ቤዛን ይወስዳል ነው። ይሄ የወንድም ምቀኛ ይባላል። ሱራፌልም ይደነግጥና ይሄ ደግሞ ምን ማለት ነው ብሎ ይጠይቀዋል። ያው ስለ ፍቅር ካወራህ ጋር ሽልማቱን ያው እሷን መውሰድ ይሆናል። ሱራፌልም በቁጣ ሰውዬው ያማ እንዴ ስለቃኮ አይደለም እያወራን ያለ ነው ደግሞ በሰው ላይ ስጦታ የምንሰጣጠው ከዕቃ ይልቅ ሰው አይበልጥም ብለህ ነው ወይ? ታም ልክ እንደዛው ፊልም እንግዲህ በጩኸት እንግዲህ ወንድሙን ስነ ስርዓት ያዝ፣ ችግርህ ከኔ ጋር ነው እንጂ ከቤዛ ጋር አይደለም። ስለዚህ ለጨዋታው አንተና እኔ ነን መጫወት ያለብን እንጂ ቤዛ ከዚህ ውስጥ መግባት የለባትም። ቤዛ ወደ ቤቷ ትሄድ ሲለው እንግዲህ ዶክተር ሮቤልም አይሆንም ይላል። ምክንያቱም ዶክተር ሮቤል አይሆንም ያለበት ምክንያት ቤዛ ከሄደች ያው ለፖሊሶች ደውላ ታስይዘኛለች ብሎ ስለፈራ ነው። ይልም በስነ ስርዓት ያዝ፣ ከቤዛ አጠገቧ እንድትደርስ አልፈልግም ሲል እንግዲህ በስተመጨረሻ እንግዲህ ቤዛም እንግዲህ ካበት አገቧ ሽጉጥ ስለነበረ እንግዲህ ከሮቤል ላይ ትደነግጣለች። ስትደቅንበት ሮቤልም እንግዲህ ነግሬሻለሁ እሱን ሽጉጥ አስቀምጪ ሲላት እንግዲህ ቤዛም በፍጹም ትለዋለች። የመርማሪው የወንድሙ ልጅ እንግዲህ ወደነ ቤዛ ቤት ሄዳ ነበረ። ሳሚም እንግዲህ እባክሽ እነ ቤዛ ችግር ውስጥ ስለሆኑ እነሱ ጋር እሄዳለሁ፣ አንቺ ሉላን ጠብቂያት ብሎ እንግዲህ ይሄዳል። እንግዲህ ሱራፌል እንግዲህ ቢመከር ሊሰማ አልቻለም። ምክንያቱም የወንድሙ ትዳር ለምን ያዘ፣ ቤዛ ለምን አልተበቀለም ብሎ ነው እንደዚህ የሚሆኑ እና ስለነበረን ቆይታ እናመሰግናለን። ሀገራችንን ሰላም ያደርግልን። እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቀን፣ ይጠብቃቸው።